አንድ ልጅ ማንነቱን እያወቀ ነው ማደግ ያለበት። ልጆቻችንን ስናሳድግ ማንነታቸውን ማወቅ አለባቸው ስንል ምን እያደረግን እናሳድጋቸው ማለት ነው። ማለት አሁን አንድ ልጅ ወልደን ስናሳድግ ስለ ዓለም ሁሉ ብዙ ነገር ሊያውቅ ይችላል። በዙሪያው ስላሉ ነገሮች ንቃት ሊኖረው ይችላል። ስለ ወቅቱ፣ ስለሚኖርበት ሀገር ወይም የሚኖርበትን ሀገር ቋንቋ በደንብ አቀላጥፎ ሊናገር ይችላል። ሶሻል ሚዲያውን በደንብ አድርጎ ሊጠቀም ይችላል። ማህበራዊ ሚዲያውን ግን የራሱን ቋንቋ ያውቃል ወይ? ቤተሰቡ ከየት እንደመጣ ያውቃል ወይ? ከሱ በፊት የነበሩ ሰዎች የነበራቸውን ስትራግል ያውቃል ወይ? ባህሉን ያውቃል ወይ? እምነት ምንሰጠው ምናወርሰው እምነት አለ ወይ? ሶሻል ቫሊዩ አለን ወይ ለልጆቻችን የምንሰጠው? ከሁሉ በላይ ደግሞ በቃ አይደንቲቲ የሚባለው ማን እንደሆነ ያውቃል ይሄ ልጅ። በተለይ ከሀገራችን ውጭ ልጆች ወልደን የምናሳድግ ሰዎች ይህንን ጥያቄ መጠየቅ ያለብን ይመስለኛል፣ ራሳችንን ማለት ነው። ማንነት ምን ጥቅም አለው ቢያቅ ባያቅ የሚል ሰው ይኖራል። አንደኛ ቢሎንጊንግነት የሆነ ቦታ ላይ ነው፣ እኔ እዚህ ቦታ ይገባኛል፣ ይሄ ነው ቦታዬ እንዲል ልጅን ያደርጋል። ከዚህ ቦታ ነው የመጣሁት ብሎ ሰው ማወቁ፣ መነሻውን ማወቁ ወዴት እንደሚሄድ እንዲያውቅ ክሊር መንገድ እንዲኖረው ያደርጋል። ይሄ ግልጽ ነው። አያቶቼ እነንትና ነበሩ፣ እናቶቼ እነንትና ነበሩ፣ እንደዚህ አይነት መስዋዕትነት ተከፍሎልኝ ነው የቆምኩትኝ። የእነዚህ ሰዎች ትግል ይሄ ነበር፣ የእኔ ትግል ደግሞ ሌላ ነው፣ ዘመኔ ሌላ ነው፣ የሚናገሩት ቋንቋ ይሄንን ነው፣ ባህላቸው ይሄ ነው፣ ከእነርሱ በፊት የነበሩ ሰዎች እንደዚህ አይነት ሰዎች ነበሩ፣ እንደዚህ አይነት ሀገር፣ እንደዚህ አይነት ማንነት ነበራቸው ብሎ ማወቅ። ልጄን እኔ ሁልጊዜ የምሳሳድገው ከአንተ የሚበልጥ የሆነ ነገር አለ፣ something bigger than yourself አለ ብዬ ነው ማሳደግ ያለብኝ። የመተሳሰብ ስሜትን፣ ስለ ሌሎች የማሰብ ስሜትን ለልጅ ይፈጥራል ማንነት። ይህንን ካልሰጠናቸው ኢንዲቪጁዋሊስቲክ ነው የሚሆኑት ልጆች። ሌላ ቦታ ደግሞ ሊያገኙት አይችሉም። ይህንን ማግኘት የሚችሉት አይደንቲቲ ውስጥ፣ ማንነታችን ውስጥ፣ ምንሰጣቸው ነገር ውስጥ ነው። ሁለተኛ እምነት፣ ቋንቋ፣ ባህል የማንነታቸው አካል ነው። እኔ ማንነት ዘር፣ ብሔር አይደለም። እምነት የማንነት አካል ነው። እኔ ማን ነኝ? ለምን እኖራለሁ? እንዴት ነው መኖር ያለብኝ? ሮድ ማፔን እኮ ይህንን ሁሉ ዲተርምን የሚያደርገው እምነቴ ነው አይደለም? ማምንባቸው ነገሮች ናቸው። ትክክልን ከስህተት የምለየው በምን ሞራል ስታንዳርድ ነው? ያንን የሚሰጠኝ እምነቴ ነው። ይህ ሁሉ ጥያቄዎችን ለመመለስ በጣም መሰረታዊ ነገር ነው እምነት። ለልጆቻችን የምናስተላልፈው ነገር ነው እምነት። ቋንቋ ብዙ ሰውን መግባቢያ ነው፣ ቢያውቀው ይወቀው፣ ባያውቀው ኦኬ። ቋንቋ ባህር አያሻግርም ይላል አይደለም። ቋንቋ ታሪክን ይይዛል። ቋንቋ ቀልድን፣ ሴንስ ኦፍ ሂውመርን ይይዛል። ቋንቋ ትውልድን ከትውልድ የሚያገናኝ ብሪጅ ነው። ቋንቋ ልጃውን እንግሊዝኛ፣ ፈረንሳይኛ ወይም ሌላ ቋንቋ መማሩ መጥፎ አይደለም፣ ቆንጆ ነገር ነው። ግን ሌላ ቋንቋ መማር የራሱን ቋንቋ ካሳጣው ምን ዋጋ አለው? አንድ ልጅ ከአንድ በላይ ቋንቋ ከዛ በላይ እኮ መናገር ይችላል። ለምን ሊሚት እናደርጋቸዋለን? ሌላው ምንድነው? ባህል ማለት በራሱ ጊዜ የሆነ ያለፈበት ነገር፣ ያለፈ ነገር ትራዲሽን ምናምን ሲባል ሰው ያለፈ ነገር ምናምን ይመስለዋል። ጊዜያቸው ያለፉ ትራዲሽን አይነቶች ይኖራሉ። አሁን ዛሬ ላይ ማናያቸው። አባቶቻችን ያደርጉት ነገር ሁሉ ፍጹም ነው፣ ሕጸጽ አልባ ነው፣ ሁላችን እሱ መከተል አለብን አይደለም ፖይንቱ። መቼስ ይሄ ይታወቃል። መመርመር አለብን። ቻሌንጅ መደረግ ያለባቸው ነገሮች ይኖራሉ። ጎጂ ብለን ያስቀመጥናቸው አሉ አይደለም? እስከዛሬም በታሪክ አጋጣሚ ወይ መቀየር የሚገባው ሞዲፊኬሽን የሚገባው ብለን ያሰብነው ሞዲፋይ ያደረግነው ነገር አለ። ግን ባህላዊ ማለት በራሱ ባክዋርድ ወይም ኋላ ቀር ማለት አይደለም። ይሄ ደግሞ ትልቁ የእኛ ትውልድ በሽታ ይመስለኛል። አንድ ነገርን አሮጌ የሆነ የቆየ መሆኑ ብቻውን መጥፎ አያደርገውም። አዲስ መሆኑ ብቻውንም ደግሞ ጥሩ አያደርገውም። እድገት ማለት ባህልን መርሳት አይደለም። ይሄንን የሚያሳዩ ብዙ ነገሮች እያደረግን ነው አሁን። በዛ መንገድ ማየት ጥሩ ነው። ማንነትን፣ ባህልን ማውረስን በዚህ መንገድ ብናየው ለልጆቻችን። ሌላው እንደ ምሳሌ መጥቀስ ይቻላል። ለምሳሌ ሩዋንዳን ያለፈውን ለወደፊቱ የተጠቀመች ሀገር ናት። በ1994 የዘር ጭፍጨፋው በኋላ ሀገሪቱ በአሰቃቂ ሁኔታ ተከፋፍላ እንዴት ነው ደግመው የሚቆሙት እንደ ሀገር? እነዚህ ሁለት ብሔረሰቦች አብረው ይቆማሉ ተብሎ የተሰጋበት ነበረ። ግን የጋሳሳ የሚባለው ሮንግሊ ልለው እችላለሁ፣ ብቻ የዛ የባህላቸው ስርዓት ነው፣ የአንዱ ማህበረሰብ ስርዓት ነው፣ የውይይትና የእርቅ ስርዓት ነው።
እሱን አምጥተው ሞደርን ዘመናዊ የሌጋል ሲስተማቸው ኮርት ውስጥ አድርገው መፍትሄ ለመፈለግ ተጠቅመውበታል። ባህሉ ፍጹም አልነበረም፣ ግን አምጥተው ዘመናዊ ሌጅስሌሽናቸው ውስጥ አስገብተው በጣም ትልቅ ጥበብ ነው። ትልቅ ጥበብን የሰራ ነገር ነው። ይሄ እንግዲህ ባህላዊ ነው፣ ዘመናዊ ነገር ውስጥ አይገባም ብለው አልጣሉትም። ካላቸው ቅርስ ነገር ላይ ወስደው ያንን ከዘመናዊ ነገር ጋር አድርገው እንደ መፍትሄ ተጠቅመውበታል። ባህል የእድገት ጠላት አይደለም። ይሄ የዘመኑ በሽታ ነው። እንደዛ ስለምናስብ ህመም ነው። this is illness ለእኔ ፐርሰናሊ እንደ ኢልነስ ነው ማለት። ጃፓንን መውሰድ ይቻላል። ለምሳሌ ዘመናዊ ሆኖ ማንነትን አለመጣል እንደሚቻል ማሳያ ናት ጃፓን። በጣም ትልቅ ዘመናዊ የምትባል ነገር ሀገር ናት። ቴክኖሎጂን ተቀብላለች፣ በኢንዱስትሪ ያደገች ናት፣ ዘመናዊ ተቋማትን ገንብታለች። ዓለም ላይ ታላላቅ ኢኮኖሚ አላቸው ከሚባሉ ሀገር አንዷ ናት። ግን ዘመናዊ ለመሆን ጃፓናዊነታችንን እንተው ብለው አውጥተው አልጣሉትም። ቋንቋቸው ቀጥሏል። ምግባቸው፣ ባህላዊ ምግባቸው፣ በዓላቶቻቸው፣ ባህላዊ ስነ ጥበባቸው ቀጥሏል። ስለዚህ እኛ ምንድነው ወደ ዘመናዊ ዓለም መግባትና ማንነትን መተው የተለያዩ ነገሮች እንደሆኑ ማሰብ የሚያስፈልገን ይመስለኛል። ለምሳሌ ለመጥቀስ ያለው እናንተ ደግሞ ሌሎች ምሳሌዎች ካሉ ኮመንት ሴክሽን ላይ አስቀምጡልኝ። ወዳኖችንም እንደምታውቁት ነው በየቦታው ተበትነው ለዘመናት ለብዙ ዘመን ተበታትነው ቢኖርም ኮሌክቲቭ የሆነ ባህላቸውን ግን አይጥሉም። አይጥሉም። በቃ ይሄ ባህላቸውን አይጥሉም። እንደዚህ አይነት ሶሳይቲ መገንባት አለብን። የትም ተበታትነን ብንኖር፣ ምንም አይነት ሁኔታ ውስጥ ብንሆን ለማንነት ዋጋ የሚሰጥ ማህበረሰብ መሆን አለብን። ልጆቻችንን የትም ዓለም ላይ ብናሳድግ በሌላ ሀገር መኖር የመጣንበትን ቦታ መርሳትም አይጠይቅም። ያንን ማድረግ ልክ ነው ብዬ አላስብም። ለምሳሌ እዚህ ካናዳ ነው የምኖረው። ልጆቼ ካናዳ ውስጥ ሊወለዱ ይችላሉ። ካናዳዊ መሆን ግን ኢትዮጵያዊ መሆንን አይሰርዝም። ወደዚህም ወደኛም ስንመለስ በተለይ ከኢትዮጵያ ውጭ ልጆችን እያሳደግን ያለን ሰዎች ልጄ ካናዳዊ ናት፣ ሰው ኢትዮጵያዊም ካናዳዊም ልትሆን ትችላለች። ግን ምን ይጠቅማታል? አሁን እዚህ ትማረው እንጂ ቋንቋውን እዚህ ያለውን ነገር ትማር እንጂ መልሰን ኢትዮጵያ እንሄድ ይላል አንዳንድ ሰው። እንግሊዝኛና አማርኛን፣ ትግርኛን፣ ኦሮሞኛን፣ ሌላም ነገር የቤተሰብ ቋንቋን ብትናገር በጣም ትልቅ ነገር ነው። የካናዳን ታሪክም የኢትዮጵያን ታሪክም መማር ይችላለች። የካናዳን ባህል ሊከተልና የኢትዮጵያንም ባህል ሊያከብር ይችላል። ከሁሉም አይነት ከተለያየ ቦታ ከመጡ ሰዎች ጋር ጓደኛ ሊሆን ይችላል። ግን የራሱን ማንነት ሊያውቅ ይገባል። ይሄ እርስ በእርሱ የሚፎካከር አይደለም። ሁሉም ሀሳብ አንዳንዱን ሀሳብ ማረቅ ይቻላል። የመጣበትን ቦታ ማስተማር ልጆችን ሌሎችን እንዲንቁ ማስተማር አይደለም። ይሄ የአንተ አካል ነው፣ this is part of you ብሎ ለልጅ መንገር ነው። ሌላው ምንድነው? እኛ ስር ካልሰጠናቸው፣ ሩት ካልሰጠናቸው እንዴት ይሆናል? ማለት ልጆቻችንን ስለ ታሪካቸው፣ ስለ ቋንቋቸው፣ ስለ እምነታቸው፣ ስለ ባህላቸው፣ ስለ ቤተሰቦቻቸው፣ እኔ ስለመጣሁበት ስለ እሴቴ ካላስተማርኳቸው የት ነው ማንነታቸውን የሚፈልጉት? የሁሉም ሰው ጥያቄ ነው። የህልውና ጥያቄ ነው። ባይዘወይ ማነኝ? ምንድነኝ? ሰው እኮ ሲያብድ እንደዚህ አይነት ነገሮችን እየጠየቁ ያበዱ ብዙ ሰዎች አሉ። ስር እንደ መስጠት ነው። ስሮቻቸውን ከየት ያገኛሉ? ከየት? ከማህበራዊ ሚዲያ ዝም ብሎ ከትሬንድ ከየት ነው የሚያገኙት? ልጆቻችን ሌላ ማንነት የሚሰጣቸው የሆነ ሌላ ሼፕ የሚያደርጋቸው ነገር በበዛበት ዘመን የበለጠ እንደውም እዚህ ነገር ላይ መስራት የለብንም ብላችሁ ታስባላችሁ ወይ? እኔ ጠንካራ መሰረት ያልሰጠኋቸው ልጆቼ ነገ ከነገ ወዲያ በምንም ሊሳቡ ሊወሰዱ ይችላሉ። በኋላ ማዘን ነው እንጂ ሌላ ምን አመጣለሁ? ይሄ ነገር ሲባል ብዙ ሰው የድሮ ነገር እንትን አትበሉ፣ የድሮ ዓለም ውስጥ ልጆችን ማቆየት አትችሉ ምናምን ይላል። እና ዓላማው የድሮ ዓለም ውስጥ ልጆችን ማቆየት አይደለም። ልጆቻችንን ዘመናዊ ዓለምን እንዲቃወሙ ማድረግም አይደለም። ኦፍኮርስ ያንን እንዲማሩ ፈልጋለሁ። ዘመናዊ ወርልድ ላይ ፋንክሽን እንዲያደርጉ እንፈልጋለን። እንዲሳካላቸው እዚህ ዓለም ላይ እንፈልጋለን። ግን ጥያቄ እንዲጠይቁም እንፈልጋለን። በራሳቸው ማሰብ እንዲፈልጉም እንፈልጋለን። በራሳቸው ማሰብ እንዲችሉ፣ ከነሱ የተለየ ሰዎችን እንዲያከብሩ፣ ግን ማን እንደሆኑ፣ ከየት እንደመጡ፣ ቤተሰባቸው ምን እንደሚያምን፣ ከነሱ በፊት የነበሩ ሰዎች ምን አይነት ስትራግል እንደነበረባቸው፣ የትኛዎቹ ባህሎች ከነሱ በፊት የነበረውን ጀነሬሽን ገነባ፣ የትኛውስ ጎዳቸው፣
ወደፊትስ የትኞቹን ኬሪ አድርጌ መሄድ ፈልጋለሁ እንዲሉ አናላይዝ እንዲያደርጉ ፈልጋለሁ። ማንነት እኮ እስር ቤት አይደለም። ማንነት መሰረት ነው። ኢትስ ፋውንዴሽን። መሰረት የሌለው ህንፃ እንዴት ብሎ ከፍ ይላል አይደለ? ከፍ ብሎ መቆም አይችልም መሰረት የሌለው ህንፃ። ስለዚህ እኔ የሚመስለኝ ጥያቄው ልጆቻችንን በባህላችን ማሳደግ አለብን የለብንም ምናምን የሚል ሲምፕል ነገር ሲምፕል ኢኩዌዥን አይመስለኝም። ግን ያንን ሳናደርግ ካሳደግናቸው ምን ይሆናሉ የሚለውን መቼም በተለይ ከኢትዮጵያ ውጭ የምንኖር ሰዎች በደንብ አይተነዋል። ዓለምን ሁሉ አውቀው ራሳቸውን ባያውቁ ምን ይጠቅማቸዋል? በዙሪያቸው ያለውን ነገር ሁሉ ቢያውቁ ግን ራሳቸውን ባያውቁ ምን ይጠቅማቸዋል? ከሁሉም ሰው ጋር መነጋገር ይችላሉ በስተማርናቸው ቋንቋ። ከኔ ከእናታቸው፣ ከአባታቸው፣ ከአያቶቻቸው፣ ከቤተሰባቸው ጋር ግን መነጋገር አይችሉም። ምን ይጠቅማል ይሄ ብሎ አናላይዝ ማድረግ ያስፈልገን ይመስለኛል። ልጆች ሩት ይኖራቸው ነው፣ የመጡበትን ይወቁ፣ ኩዌስችን ማድረግ ይልመዱ። ልጆቻችን ዝም ብሎ አሁን እንደምናየው በየሶሻል ሚዲያው በተቀደደለት ቦይ የሚፈስ ልጅ እንዳናሳድግ፣ ዓለምን የመመርመር ድፍረት ያለው ልጅ ማሳደግ አለብን። ወደ ዓለም ገብተው ራሳቸውን ሳያጡ ዓለም ላይ ፋንክሽን ማድረግ መኖር የሚችሉ ሰክሲድ የሚያደርጉ ልጆችን ማሳደግ አለብን። እኔ ማን እንደሆንኩ አውቃለሁ፣ ከየት እንደመጣው በደንብ አውቃለሁ፣ የማምነውን ነገር አውቃለሁ። ከኔ የተለዩ ሰዎችን ኦኬ አከብራለሁኝ ሀሳባቸውን፣ ዓለምን መረምራለሁ። ዓለም ግን እንድትመረምረኝ ብዙ አልፈቅድላትም የሚል ልጅ ማሳደግ የለብንም ወይ? ለዚህ ነው አይደንቲቲ አስፈላጊ ነው ብዬ ማምንባቸው የተወሰኑ ምክንያቶች፣ የተወሰኑ በጣም ብሮድ ኮንሰፕት ነው እውነት